ትንቅንቁ ቀጥሏል። አሁን ትንቅንቁ በኢራን ሜዳ ላይ የሆነ ይመስላል። የቤጂንግ ሰላዮች ከሞሳድ ሰላዮች ጋር ፊት ለፊት ተጋፍጠው ኢራንን ለማትረፍ እየጣሩ እንደሆነ ታውቋል። የቻይና የደህንነት ሚኒስቴር 9ኛው ቢሮ በኢራን የሰረገውን የሞሳድ የስለላ መረብ በጣጥሶ ለመጣል እልህ አስጨራሽ ፍልሚያ እያደረገ መሆኑ ታውቋል። ቻይና የኢራን ጦር የሚጠቀምባቸውን የጂፒኤስ መፈለጊያዎችን እንዲሁም ሶፍትዌሮችንና ሌሎች የስለላና የመረጃ ማግኛ ዘዴዎችን ከእስራኤል እጅ እያጸዳች መሆኑ ታውቋል። በኢራን ሜዳ የተደረገው ትንቅንቅ ብዙዎችን አስገርሟል። እንመለከተዋለን። በሌላ በኩል የሩሲያው የጦር ጀት እጅግ ረጅም ርቀት የሚጓዘውን ሚሳኤል እየጎረሰ ኔቶን ፈተና ውስጥ መክተቱን የብሪታንያ የደህንነት ምንጮች አረጋግጠዋል። ከዚህ ቀደም ይታጠቅ ከነበረው ሚሳኤል በእጥፍ ረዝሞ የሚመታውን ሚሳኤል የያዘው ይህ የጦር ጀት ከመቼውም ጊዜ በላይ ተናዳፊና አደገኛ መሆኑ ተረጋግጧል። ሱ-35 እና ሌሎች የሩሲያ የጦር ጀቶች የኔቶን ቅጥር እያፈራረሱ በዩክሬን እና በወዳጆቿ ላይ የበላይነት እየተጎናጸፉ መሆኑም ተሰምቷል። እንዲሁም ዓለም በመከላከያ ኃይሉ ላይ በገፍ ገንዘቡን እያፈሰሰ ይገኛል። በትሪሊየን የሚቆጠሩ ዶላሮች በ2026 ፈሰስ ይደረጋል ተብሏል። ዓለም አቀፍ ተቋማትም 30ዎቹን ከፍተኛ ገንዘብ የሚያፈሱትን ሀገራት ይፋ አድርገዋል። እጅን ጭንቅላት ላይ የሚያስይዙ ሀገራትም በዚህ ዝርዝር ውስጥ ተካተዋል። በእርግጥ ይህች ሀገር ይህን ያህል ገንዘብ ከየት አመጣች የሚያስብሉ ዝርዝር ውስጥ የታዩ ሀገራትም አሉ። እንመለከተዋለን። ቀጣዩ ጊዜ የውጥረትና የእሳት እንደሚሆንም ተገምቷል። ሁሉም እየተሯሯጠ ነው። መሳሪያ ለመታጠቅ ለመፋለም ወገቡን አስሮ ቆርጧል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። እጅግ ረጅም ርቀት እንዲመታ ተደርጎ የተመረተው ሚሳኤል በአስፈሪው የጦር ጀት ላይ ተገጥሟል። ሱ-35 ተዋጊ ጀት ከወሳኙ ሚሳኤል ጋር ተጣምሮ የኔቶን ቅጥር እያፈራረሰ ነው ተብሏል። ሩሲያ በብዛት አምርታ ከምትጠቀማቸው የጦር ጀቶች መካከል ሱ-35 እና ሱ-30 ኤስኤም2 ጀቶች የሚጠቀሱ ናቸው። ሱ-35 የጦር ጀት አሁን ላይ የታጠቀው አር-37ኤም የተባሉ ሚሳኤሎችን እንደሆነም ታውቋል። ከዚህ ቀደም አር-77 የተባሉ ሚሳኤሎችን ታጥቆ የነበረው ሱ-35 አር-37ኤም የተሰኘውን ሚሳኤል ከታጠቀ በኋላ ብሶበታል ይላሉ ጀስቲን ብሮንክ የተባሉ ተመራማሪ። ለሮያል ዩናይትድ ሰርቪስ ኢንስቲትዩት ምርምራቸውን የሚያቀርቡት እኒህ ወታደራዊ ኤክስፐርት የሱ-35 አቅም በዚህ ምክንያት ማደጉን ይገልጻሉ። አር-77 ሚሳኤል 62 ማይል ርቀት ነው መጓዝ የሚችለው። አር-37ኤም በበኩሉ እስከ 200 ማይል ድረስ መጓዝ ይችላል። እርግጥ ነው ሁልጊዜ 200 ማይል ይጓዛል ማለት አይደለም። ጦርነት ነውና ሁኔታዎች ይወስናሉ። ሚሳኤሎቹ የተለያዩ ተፈጥሯዊም ሰው ሰራሽም ከለላዎችን አልፈው የሚፈለጉበት ቦታ ላይ ደርሰው ጥቃት እንዲያደርሱ ፍላጎት ቢኖርም በየመሃሉ ያሉት ፈተናዎች ግን ሁልጊዜም ሚሳኤሎቹ ውጤታማ እንዳይሆኑ ሊያደርጋቸው ይችላል። የብሪታንያው ተቋም ባጠናው ጥናት መሰረት በትንሹ 109 ማይል ያህል ተጉዘው ሚሳኤሎቹ ጥቃት ሲፈጽሙ ታይቷል። ይህ ማለት ሚሳኤሎቹ የበለጠ ውጤታማ ናቸው ማለት ነው። የጦር ጀቱ ሌላ የአየር ክልል ሳይጥስ ወይም ደግሞ በጠላት የአየር መከላከያ ስርዓት አይን ውስጥ ሳይገባ ጥቃት መፈጸም እንዲችል ተደርጎ ብቃቱን እየተወጣ እንደሆነ ይህ አመላካች ተደርጎ ተቆጥሯል። ሱ-35 የጦር ጀት ሩሲያ አሉኝ ከምትላቸው የጦር ጀቶች መካከል የሚጠቀስ ነው። 2021 የአውሮፓውያን አቆጣጠር ጦርነቱ ከመጀመሩ በፊት ሩሲያ 90 የሚሆኑ ሱ-35 የጦር ጀቶች እንደነበሯት ይታመናል የሚለው ተቋሙ ከ8 እስከ 10 የሚሆኑትን በዩክሬኑ ጦርነትና በተለያዩ አጋጣሚዎች እንዳጣቻቸው ይገልጻል። ይሁንና ከዚያ በኋላ ከ55 እስከ 60 የሚሆኑ ሱ-35 የጦር ጀቶችን አምርታ በአሁኑ ሰዓት ከ135 እስከ 140 ብዛት ያላቸውን
ሱ-35 ታጥቃለች ሲል መቀመጫውን ለንደን ያደረገው ይህ ተቋም አረጋግጧል። ሩሲያ በጥራትም በብዛትም ይህንን የጦር ጀት መታጠቋ በየጊዜው አዳዲስ ሚሳኤሎች እየቀየረችለት በግዳጅ ላይ ስለምታሰማራው ከአየር መከላከያ ስርዓቶች ጋር እንዲጣመርና የሰመረ ግንኙነት እንዲኖረው ስለምታደርግ የበለጠ ውጤታማ ሆናለች። ኔቶ አሁን ይስጋ ብለዋል ብሮንክ የተባሉት ተመራማሪ። ወደ ኢራን ጉዳይ ስናልፍ የቤጂንግ ሰላዮች ከሞሳድ ሰላዮች ጋር በቴህራን እንደተናነቁ ተገልጿል። ቻይና በኢራን አልቀልድም ብላ የሞሳድን የስለላ መረብ ሙሉ ለሙሉ ለመበጣጠስ እልህ አስጨራሽ ፍልሚያ ላይ እንዳለች ተገልጿል። ዘክራድል እንደዘገበው የቻይና ወታደራዊ ጠበብትና የሀገሪቱ የደህንነት ባለሙያዎች ወደ ኢራን ፊታቸውን በማዞር ወዳጃቸውንና አጋራቸውን የመከላከል ሥራ እየሰሩ ይገኛሉ። ለዚህ ደግሞ የማንቂያ ደወል የሆናቸው ሰኔ 2025 ላይ የተፈጠረው አስደንጋጭ ክስተት ነው። እስራኤል ኢራንን ከመደብደቧ በፊት የኢራን የአየር መከላከያ ስርዓት ባለሙያዎች የእስራኤል ጀቶች በየት በኩል ሊመጡ ይችላሉ ብለው በተጠንቀቅ ሲጠብቁ ቆይተዋል። ይሁንና የሆነው በተቃራኒው ነው። እዛው አፍንጫቸው ስር ያሉ ለሞሳድ ያደሩ የኢራን ሰላዮች አስርገው ባስገቧቸው ድሮኖችና የተለያዩ መሳሪያዎች አማካኝነት የአየር መከላከያ ስርዓቶቹን ዝም አሰኟቸው። ዝም ጭጭ ያሉት ሚሳኤል ተኳሾቹ የእስራኤል ጀቶች እንደፈለጉ በኢራን ሰማይ ሲጋልቡ ምንም ማድረግ አልተቻላቸውም ነበር። ይህን ጊዜ ነበር ቻይና ጓደኛ መስታወት ነው ብላ ነገሩን ጥርት አድርጋ ለማየትም ለማሳየትም የሞከረችው። በተለይ 2026 ከገባ በኋላ ቻይና የደህንነት መስሪያ ቤቶቿን በማዘዝ ወደ ኢራን የሚገቡ የሞሳድ ጭልፊቶችን እንዴት አድርጎ መቆጣጠር እንደሚቻል ከኢራን ጋር ስትመክር እንደቆየች ዘገባው ይጠቅሳል። አሜሪካ ሰራሽ ወይም ምዕራብ ሰራሽ ሶፍትዌሮችን የኢራን የደህንነት ተቋማት እንዳይጠቀሙ ቻይና ስለመምከሯም ተሰምቷል። በአንጻሩ የጂፒኤስ ስርዓቶችን ጨምሮ የቻይናን ስርዓት ተጠቀሚ ብላ ቤጂንግ እንደመከረችም እየተነገረ ይገኛል። አሜሪካ ሰራሽ ወይም ምዕራብ ሰራሽ በሆኑ የተለያዩ የጂፒኤስ እና የመቃኛ ቴክኖሎጂዎች ላይ መሰረት ማድረጋቸው ኢራንን ዋጋ እንዳስከፈሏት ቤጂንግ ገምግማለች። እስራኤሎቹ እንደፈለጉ እንዲፈነጩ የሆኑትም ሰላዮችን በምድር ላይ በማሰማራታቸው ብቻ ሳይሆን ከሩቅ ሆነው መረቦችን መበጣጠስ በመቻላቸው ጭምርም ነው ተብሏል። ለዚህ ነው ቻይና ቤዱ የተባለውን የጂፒኤስ መቃኛ ስርዓት ለቴህራን ተጠቀሚበት እያለች የምትገኘው። የራዳር ቴክኖሎጂዎቿም እንዲህ አይነት መሳሪያዎችን በመጠቀም ከእስራኤልና ከአሜሪካ ጥቃት ራሳቸውን መከላከል እንዳለባቸው ቴህራን ምክር ተሰጥቷታል። ኢራን የገጠመቻቸው ቻይና ሰራሽ የአየር መከላከያ ስርዓቶችንም በአግባቡ እንድትጠቀማቸው ቻይና እያደረገች ትገኛለች። የቻይና የደህንነት ሚኒስቴር 9ኛው ቢሮ በመባል የሚታወቀው ልዩ የደህንነት ክፍል ቴህራንን በሚገባ እያገዘ እንደሚገኝ ክራድል ጽፏል። በየዓመቱ 22 ቢሊዮን ዶላር ከኢራን ምርቶችን የምታስገባው ቻይና 15 ቢሊዮን ዶላር የሚሆነውን ምርቷን ወደ ቴህራን ትልክላታለች። ቻይና በዋናነት ነዳጅ ነክ የሆኑ ምርቶችን ነው ከኢራን የምትገዛው። የቻይና ግዙፍ የመሰረተ ልማት ፕሮጀክቶች ወሳኝ አካል የሆነችው ቴህራን ለቻይና ወሳኝ አጋር መሆኑ አልቀረም። የ25 ዓመት ስትራቴጂክ እቅድ አውጥተው በቀጣዮቹ ጊዜያት ከ300 እስከ 400 ቢሊዮን ዶላር መነገድ አለብን ብለው የቆረጡት ቤጂንግና ቴህራን በደህንነቱ ዘርፍም ድምፃቸውን አጥፍተው እየተባበሩ እንደሚገኙ ታውቋል። በመጨረሻም ዓለም ጦሩን እያስታጠቀ ነው። ከፍተኛ ገንዘብ አውጥቶ ወታደሩ ላይ እየሰራ ይገኛል። ቢሊዮኖች አልፎ ትሪሊዮኖች በወታደራዊ ተቋማት ላይ እየፈሰሱ ናቸው። በ2024 እንደ አውሮፓውያን አቆጣጠር 2.4 በመቶ የሚሆነው የዓለም ምርት ለጦር በጀት እንደዋለ ተሰምቷል። ዩክሬን ደግሞ 15 በመቶ የሚሆነውን ጂዲፒዋን ወይም ዓመታዊ ምርቷን ለወታደራዊ ጉዳዮች እንደዋለች መረጃዎች ይጠቁማሉ። ዓለም አቀፉ የስትራቴጂክ ጥናት ተቋም እንደሚለው ወታደራዊ በጀቶች ከጊዜ ወደ ጊዜ እየጨመሩ መጥተዋል። እስካሁን ስማቸው በጦር ብዙም የማይታወቁ ሀገራትም ከፍተኛውን ገንዘብ ለጦራቸው እየመደቡ ይገኛሉ። ቢዝነስ ኢንሳይደርም 30 ሀገራት አሉ ከፍተኛ ገንዘብ የሚመድቡ ብሎ
ዝርዝሮችን አስቀምጧል። እንመለከታቸዋለን። 30ኛ ላይ የተቀመጠችው ኳታር ነች። 9.6 ቢሊዮን ዶላር ዓመታዊ በጀት አላት። ከዓመታዊ ምርቷ 4.3 በመቶ የሚሆነውን ለወታደራዊ ተቋሞቿ ታውላለች። ኖርዌይ 29ኛ ደረጃ ላይ ስትገኝ 9.7 ቢሊዮን ዶላር ገደማ በየዓመቱ ታፈሳለች። ነገር ግን ከጂዲፒዋ ወይም ከዓመታዊ ምርቷ ጋር ከታየ 1.9 በመቶ ብቻ ነው ይህ ገንዘብ የሚሆነው። ሜክሲኮ 10 ቢሊዮን ዶላር ገደማ ስታፈስ፣ ኢንዶኔዥያ በተመሳሳይ 10.9 ቢሊዮን ዶላር ለወታደራዊ በጀቷ አስቀምጣለች። ሰላማዊ ነኝ ስትል የቆየችውና ኔቶን ተቀላቅላ ወታደራዊ ህብረት ያስፈልገኛል ያለችው ስዊድን ደግሞ 12 ቢሊዮን ዶላር ቆረስ አድርጋ ለጦሯ ትሰጣለች። 2 በመቶ የሚሆነውን ጂዲፒዋን ለመከላከያ በጀት ታውላለች እንደማለት። ስሟ በጦርነት የሚነሳው ኢራቅ ደግሞ 12.6 ቢሊዮን ዶላር የሚሆነውን ገንዘቧን ለጦሯ እንደምታውል ተነግሯል። ወደ ኢትዮጵያ ብቅ ያሉት ፕሬዝዳንት ረሲፕ ጣይብ ኤርዶዋን የሚመሯት ቱርክ ደግሞ 14 ቢሊዮን ዶላር ለወታደራዊ በጀት ስታውል ከዓመታዊ ምርቷ 1 በመቶ የሚሆነውን ሰጥታለች ተብሎ በተመጣጣኝ ተቀምጦላታል። ሲንጋፖር 15 ቢሊዮን፣ የቻይና ቁስል የሆነችው ታይዋን ደግሞ 18 ቢሊዮን ዶላር ለወታደራዊ በጀት ያውላሉ። ስፔን 19 ቢሊዮን፣ አልጄሪያ 21 ቢሊዮን ዶላር ለጦራቸው በጅተዋል። በአፍሪካ ቀንድና በቀይ ባህር አካባቢ ከፍተኛ ኢንቨስትመንት ያላትና የተለያዩ ኃይሎችን ትደግፋለች የምትባለው የተባበሩት አረብ ኤምሬትስ 22 ቢሊዮን ዶላር በመበጀት 19ኛ ደረጃ ላይ ትገኛለች። ሆላንድ 23 ቢሊዮን፣ ብራዚል 24 ቢሊዮን፣ ካናዳ 27 ቢሊዮን ዶላር ለወታደራዊ በጀታቸው መድበዋል። ዩክሬንን አቀፌ ደግፌ እስካሁን አድርሻታለሁ የምትለው ፖላንድ በበኩሏ 28 ቢሊዮን ዶላር ለጦሯ የበጀተች ሲሆን ከዓመታዊ ምርቷ 3.2 በመቶ የሚሆነውን ለጦሯ ታውላለች። ከሩሲያ ጋር ጦርነት ውስጥ የምትገኘው ዩክሬን 28.4 ቢሊዮን ዶላር ዓመታዊ በጀት ያላት ሲሆን 15.4 በመቶ የሚሆነውን ዓመታዊ ምርቷን ለጦር ታውላለች። እስራኤል 33 ቢሊዮን ዶላር ታወጣለች። ከጂዲፒዋ 6.3 በመቶ ለጦሯ እንካ ብላ ትሰጣለች። ጣሊያን 35 ቢሊዮን፣ አውስትራሊያ 36 ቢሊዮን፣ ደቡብ ኮሪያ 43 ቢሊዮን ዶላር ለመከላከያ በጅተዋል። ጃፓን 53፣ የማክሮኗ ሀገር ፈረንሳይ 64 ቢሊዮን፣ የመሐመድ ቢን ሰልማኗ ሳውዲ አረቢያ 71 ቢሊዮን ዶላር ለመከላከያ በጅተዋል። ህንድ 74 ቢሊዮን፣ ዩናይትድ ኪንግደም 81 ቢሊዮን ዶላር ለጦራቸው የበጀቱ ሲሆን ጀርመን 85 ቢሊዮን ዶላር ለጦሬ አበርክቻለሁ ትላለች። ከዚህ በኋላ ያለው ቁጥር እየጨመረ ሲመጣ ሶስተኛ ደረጃ ላይ የምትገኘው ሩሲያ 120 ቢሊዮን ዶላር ዓመታዊ በጀት ለመከላከያ መድባለች። ከዓመታዊ ምርቷ 5.5 በመቶ ይሆናል። ቻይና ደግሞ የሩሲያን እጥፍ የሚጠጋ 234 ቢሊዮን ለመከላከያዋ የበጀተች ሲሆን ከዓመታዊ ምርቷ ጋር ከተነጻጸረ ግን እዚህ ግባ አይባልም፣ 1.2 በመቶ ብቻ ይሆናል። የትራምፕ አሜሪካ 967 ቢሊዮን ዶላር ለፔንታገን የምትመደብ ሲሆን ከዓመታዊ ምርቷ 3.3 በመቶ ብቻ ይሆናል በጀቱ። በቀጣይ እስከ 1.5 ትሪሊዮን ዶላር ካላፈሰስኩ የምትለው ዋሽንግተን ከሌሎቹ ሀገራት ጋር ስትነጻጸር ጭንቅላት የሚያስይዝ በጀት ነው የምትበጅተው። በየጊዜው እያደገ የመጣው ወታደራዊ በጀት ዓለም ያለችበትን ውጥረት አመላካች እንደሆነ ብዙዎች ያምናሉ። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።